የኢትዮጵያ ኢንዱስትሪ ዘርፍ በጣም ትልቅ ለውጥ አፋፍ ላይ ነው ያለው። ዛሬ የምናየው መንግስት ያቀደው አዲስና በጣም ወሳኝ ስትራቴጂ ነው። ይህ ሽርክና ለሀገሪቱ እድገት ምን ማለት ነው? እስኪ በደንብ እንገባበት። እሺ እንግዲህ ይህ ስትራቴጂ ሙሉ በሙሉ የሚያጠነጥነው የህዝብና የግል ሽርክና ወይ ደግሞ ፒፒፒ በሚባለው ነገር ላይ ነው። ይህ ምን ማለት ነው? በቃ በቀላሉ ስናስቀምጠው መንግስትና የግሉ ዘርፍ በትልልቅ ፕሮጀክቶች ላይ እጅ ለእጅ ተያይዘው ይሰራሉ ማለት ነው። ለምሳሌ መንግስት መንገድ ለመስራት መሬቱን ያቀርብና የግሉ ዘርፍ ደግሞ ዕውቀቱንና ማሽኑን ይዞ ይመጣል። የሽርክናው መሰረታዊ ሐሳብ ይሄው ነው። እሺ፣ በዛሬው ገለጻችን ላይ መጀመሪያ የኢንዱስትሪውን ተግዳሮቶች እናያለን። ከዛ ወደ አዲሱ ዕቅድ እንዘልቃለን። በመቀጠል የዕቅዱን ዋና ዋና ምሰሶች እንመለከትና በመጨረሻም ስኬቱ በምን እንደሚለካ እናያለን። እንግዲህ መጀመሪያውንም የምነሳው ጥያቄ ይሄ ነው። ለምን አዲስ ስትራቴጂ አስፈለገ? የድሮ አሰራርስ ምን ችግር ነበሩ? ያው ሀገሪቱ በጣም ትልቅ የኢንዱስትሪ ህልም አላት አይደል? ግን ይህንን ህልም እውን እንዳይሆን የሚያደርጉ በጣም ከባድ እንቅፋቶች አሉ እና እነዚህ ደግሞ አፋጣኝ መፍትሄ ይፈልጋሉ። እንግዲህ ዋነኛ ችግሮቹ ስንል አንደኛ የገንዘብ እጥረት አለ፣ ሁለተኛ የመሰረተ ልማት አለመሟላት፣ የሰለጠነ የሰው ኃይልም ውስንነት አለ፣ ከዛ ደግሞ የፕሮጀክት አፈጻጸም መጓተት። እነዚህ ሁሉ ሲደማመሩ የኢንዱስትሪውን እድገት ክፉኛ አንቀውት ይዟል ማለት ነው። እሺ ችግሮቹን አየን። አሁን ደግሞ የኢንዱስትሪ ሚኒስቴር እነዚህን ተግዳሮች ለመሻገር ያዘጋጀውን ይፋዊ የመንግስት መፍትሄ እንመልከት። ይህ ጥቅስ የሽግግሩን ዋና ፍልስፍና በጣም በሚገባ ነው የሚገልጸው። የመንግስትን ራዕይ ከግሉ ዘርፍ ፈጠራና ቅልጥፍና ጋር በማጣመር የሀገርን አቅም ማሳደግ። በቃ ማለትም የመንግስትን የረጅም ጊዜ ራዕይ ከግሉ ዘርፍ ፈጣንና ውጤታማ አሰራር ጋር ማዋሃድ ማለት ነው። ልዩነቱ በጣም ግልጽ ነው። አስቡት፣ ድሮ የነበረው አካሄድ ሙሉ በሙሉ በመንግስት ላይ ብቻ የተመሰረተ ነበር። ይህም ቀርፋፋና ጫናው የበዛበት ነበር። አሁን ግን ይሄ አዲሱ የሽርክና ሞዴል ገንዘብን፣ አደጋን፣ ዕውቀትን ሳይቀር በመጋራት በጣም ፈጣንና ውጤታማ አሰራርን ያስችላል። ትልቅ ለውጥ ነው። እሺ በጣም ጥሩ። አሁን ደግሞ የስትራቴጂውን ተግባራዊ አሰራር እስኪ በዝርዝር እንየው። ይሄ ዕቅድ በምን አይነት መሰረቶች ላይ ነው የተገነባው? እንግዲህ ይሄ ሰፊ ዕቅድ በቀላሉ ለመረዳት እንዲመች በሦስት ዋና ዋና የትኩረት አቅጣጫዎች ወይም ምሰሶች ነው የተከፈለው። የመጀመሪያው ምሰሶ በጣም ወሳኝ ነው። ለግል ባለሀብቶች ምቹ ሁኔታን መፍጠር ነው። ይሄ ምን ማለት ነው? አንድ ባለሀብት ወደ ሀገር ውስጥ ሲገባ ግልጽ የሆኑ ሕጎች ያስፈልጉታል። አስተማማኝ የገንዘብ ምንጮችና ፍትሐዊ የጨረታ ሂደት ሊያገኝ ይገባ። ይሄ ሲሆን ነው እምነት የሚፈጠረው። ሁለተኛው ምሰሶ ደግሞ ወደ ውስጥ መመልከት ነው። ማለትም መንግስት ራሱ እነዚህን ሽርክናዎች በብቃት የማስተዳደር አቅሙን መገንባት አለበት። ምክንያቱም ጥሩ አጋር ለመሆን ጠንካራ ብቃት የግድ ነው እና ይሄ ልዩ የሽርክና ክፍል ከማቋቋም ጀምሮ የመንግስት ሠራተኞችን እስከ ማሰልጠን ድረስ ይሄዳል። ይሄ የፕሮጀክት ዑደት ደድዋው የሚያሳየው አንድ ፕሮጀክት ከሐሳብ ደረጃ ተነስቶ እንዴት ነው ወደ እውነታ የሚቀየረው የሚለውን የተሳለጠ ሂደት ነው። በቃ ፕሮጀክቶች በወረቀት ላይ ብቻ ቀርቶ እንዳይቋተቱ ነው የሚያደርገው። እሺ አሁን ወደ መጨረሻው ክፍላችን እንሸጋገር። የስትራቴጂው የመጨረሻ ግቡ ምንድን ነው? እናስ የሂደቱ ስኬት በምን ይለካል? ውጤቱስ ምንድን ነው? የዕቅዱ የመጨረሻ ግቦች በጣም ግልጽ ናቸው። የተሻለ መሠረተ ልማት መገንባት፣ ብዙ የውጭ ኢንቨስትመንት መሳብ እና ከሁሉም በላይ ደግሞ ለዜጎች ከፍተኛ ክህሎት የሚጠይቁ የተሻሉ የሥራ ዕድሎችን መፍጠር። እነዚህ ለሀገሪቱ ኢኮኖሚም ሆነ ለሕዝቡ ሕይወት ተጨባጭ ለውጥ የሚያመጡ ግቦች ናቸው። እና የስትራቴጂውን ስኬት ለመለካት ደግሞ ግልጽ አመለካከቶች ተቀምጠዋል። ለምሳሌ በ5 ዓመት ውስጥ $5 ቢሊዮን የግል ካፒታል ማሰባሰብ፣ የፕሮጀክት ማስተካከያ ጊዜን ደግሞ በ50 በመቶ መቀነስ የመሳሰሉት ይገኙበታል። ይሄ ምን ያሳያል? ለተጠያቂነት እና ለተጨባጭ ውጤት ትልቅ ትኩረት እንደተሰጠው ነው። ሽርክናዎቹ በዋናነት ትኩረት የሚያደርጉት ፈጣን ለውጥ ያመጣሉ ተብሎ በሚታሰብባቸው ቁልፍ ዘርፎች ላይ ነው። ለምሳሌ እንደ አግሮ ፕሮሰሲንግ፣ ማኑፋክቸሪንግ እና የኃይል ዘርፎች ላይ ማለት ነው። እና በመጨረሻም ትልቁ ጥያቄ ይሄ ነው። ይህ በወረቀት ላይ የተቀመጠው ታላቅ ዕቅድ የኢትዮጵያን የኢንዱስትሪ ገጽታ ሙሉ በሙሉ የመቀየር አቅም ይኖረው ይሆን? እውነት ለመናገር የዚህ ለውጥ እውን መሆን ሙሉ በሙሉ በመንግስትና በግሉ ዘርፍ ቅንጅት ላይ የተመሰረተ ነው። ጊዜ የሚሰጠው መልስ ይሆናል።